አይንተ እግዚአብሔር ካህናት ከዚህ የተሰበሰባችሁ የእግዚአብሔርን ምሕረት የእግዚአብሔርን ቸርነት የምትጠባበቁ አባቶች፣ እናቶች፣ ወንድሞችና እህቶች እንደምን አደራችሁ? ምሕረቱን ያበዛልን ይህንን ዕለት ይህንን ሰዓት እንድንባረክበት በቤቱና በደጁ እንድንሰባሰብ በረድኤት የሰበሰበን በፍቅሩ የጠበቀን አምላካችን እግዚአብሔር ከእናቱ ከእናታችን ከወላዲተ አምላክ ጋር ስሙ የተመሰገነ ይሁን። አምላካችን እግዚአብሔር ለሁላችንም የሚጠቅመንን የሚበጀንን ነገር እንዲነግረን ቅዱስና መልካም ፈቃዱ ይሁን። ማድመጥ ብቻውን ስለማይጠቅም አድምጠን የምንጠቀምበትን አድምጠን የምንባረክበትን ጸጋ መንፈስ ቅዱስን ያድለን። ከፊት ይልቅ አሁን ትጉ ይላል ቅዱሱ ሐዋርያ የሐዋርያት አለቃ ተብሎ የሚጠራው ቅዱስ ጴጥሮስ በሁለተኛ ጴጥሮስ መልእክቱ ምዕራፍ 1 ላይ ቁጥር 10 ላይ ይገኛል። ከትምህርቱ ጋር ሐሳባችሁ እንዲሆን ሐሳቡን በንባብ አሰማችኋለሁ። በደንብ ግን ማስተዋል ይፈልጋል። ገጸ ንባቡን እንድትሰሙት ፈልጋለሁ። የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘው ጋራ የተካከለ የክብር እምነት ላገኙ የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ክርስቶስ ዕውቀትና ምሕረት ጸጋና ሰላም ይብዛላችሁ። ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮቱ ባህሪ ተካፋዮች በተስፋው ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን። ስለዚህም ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነትም ዕውቀትን፣ በዕውቀትም ራስን መግዛት፣ ራስን በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰልን፣ እግዚአብሔርንም በመምሰል የወንድማማች መዋደድን፣ በወንድማማች መዋደድ ላይ ፍቅርን ጨምሩ። እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ ዕውቀት ሥራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓችኋልና። እነዚህ ነገሮች የሌሉት እውር ነውና በቅርበትም ያለውን ብቻ ያያል፣ የቀደመውን ኃጢአቱን መንጻት ረስቷልና። ስለዚህ ወንድሞች ሆይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ አሁን ትጉ። እነዚህን ብታደርጉ ከቶ አትሰናከሉምና እንዲሁ ወደ ዘላለሙ ወደ ጌታችንና መድኃኒታችን ኢየሱስ ክርስቶስ መንግሥት መግባት በሙላት ይሰጣችኋልና ይላል። ስለ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንደሰማችሁት ስለ ጥሪ ነው የተነገረን። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሰውን ለምን ዓላማና ለምን ዋጋ እንደጠራን ነግሮናል። ልብ አድርጉ። ሐዋርያው ሲጽፍልን ብዙ ነገሮችን ዘርዝሯል። በትጋት ላይ እምነትን፣ በእምነት ላይ ትጋትን፣ በትጋት ላይ ራስን መግዛትን እያለ አንዱን በአንዱ ላይ እንድንጨምር አንዱን በአንዱ ላይ እንድናጸና እንድናበረታ እርስ በርሱ አያይዞን የነገረን ምን ማድረግ እንዳለብን ምን እንደሚፈለግብን ተዘርዝሮ ነው የተነገረን። ምን እንደሚጠበቅብን ከኛ የሚፈለጉ ነገሮች በቁጥር ሰፍረዋል። በበጎነትም ዕውቀትን አለ፣ በዕውቀትም ራስን መግዛትን፣ በራስ መግዛትም መጽናትን። እንዲህ እያለ ወረድና ቁጥር 10 ላይ ሲደርስ ምን አለ? ወንድሞች ሆይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ምን በሉ አሁን ትጉ አለ። ይህ ደጅ በገዛ ፈቃዳችን የወደድነውን ያሰብነውንና የመረጥነውን የምናደርግበት ደጅ አይደለም። ይህ ደጅ የእግዚአብሔር የምህረት አደባባይ ነው። ይህ ደጅ እግዚአብሔር ሕሙማነ ሥጋን ሕሙማነ ነፍስን የሚያክምበት ሆስፒታል ነው። ሕመምተኞች ተሰባስበን ደዌ ሥጋ ደዌ ነፍስን የምንታከምበት ሐኪማችን ወደ ሆነው ወደ ክርስቶስ የምንመጣበት ሆስፒታል። ሊቁ ዮሐንስ አፈወርቅ ይህንን ነው የሚለው። ቤተ ክርስቲያን
ፍርድ ቤት አይደለችም። ይልቅም በነፍስ አጋንንት ያቆሰሏቸው በነፍስ በስጋ በገዛ ምኞትና ዕውቀታቸው የወደቁ ሰዎች ተሰባስበው የሚፈወሱባት ሆስፒታል ናት ይላል። እዚች ሆስፒታል የጠራን ማን ነው? እግዚአብሔር ነው የጠራን። የተጠሩ ብዙዎች ናቸው። ልብ አድርጉ። ጥሪ ብቻ ደግሞ አይደለም። እዚሁ ቅዱስ ጴጥሮስ በነገረን ክፍለ ንባብ ላይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ነው የሚለው። ክርስቲያን ተብለን ኦርቶዶክስ ተብለን የምንጠራ እኛ ብቻ አይደለንም። ዓለም ላይ በርካታ ሀገሮች አሉ። እስላም ሀገር የሚባሉትን ጨምሮ እዛ ውስጥ የሚኖሩ ወገኖቻችንን ጨምሮ በጣም በብዙ ሀገር እግዚአብሔር አይታወቅበትም በምንላቸው ዓለሞች ሁሉ ብዙ ክርስቲያኖች ኦርቶዶክሳውያን አሉ። ክርስቲያን ተብለን ተጠራን። ጥሪ ብቻ ግን አይደለም፣ መመረጥ። እኔና እናንተንም ክርስቶስ የመረጠን ከብዙ ምዕመናን ውስጥ ነው። ለዚህ ቀንና ለዚህ ዓላማ ብቻ አይደለም። በዚህ ቀን እዚህ ደጅ እንድንሰባሰብ ብቻ ሳይሆን ነፃ በምታወጣ በኢየሩሳሌም ሰማያዊት እንድንሰባሰብና በመንግስቱ እንድናመሰግን በዚህ ማለዳ በዚህ ጭጋግ በወረረው ደመናማ የአየር ንብረት ባለበት በዚህ ሰዓት ከእንቅልፋችን በርትተን ከድካማችን ተሻሽለን ነቅተን የእግዚአብሔርን ምሕረት የእግዚአብሔርን ቸርነት ፍለጋ የመጣ ነው። የጠራን እግዚአብሔር ታላቅ ስለሆነ ማንም በገዛ ፈቃዱ የመጣ የለም። ብዙ ሰው ገንዘብ አለው፣ ግን ግሸን ሄዶ መሳለም አይችልም። ይቻላል? አይቻልም። ብዙ ሰው ብዙ መኪና አለው፣ ነገር ግን ደብረ ሊባኖስ መድረስ አይችልም። አይቻልማ። ምን ያስፈልገዋል? ፍቃድ እግዚአብሔር ያስፈልገዋል። እኛ እግዚአብሔር ስለጠራን እግዚአብሔር ስለፈቀደልን እሱ ስለሆነ ጠሪያችን። አሁን በዓለ ፋሲካ ስለሆነ ብዙ ሰው ይጠራራል፣ ቤተ ዘመድ ይሰባሰባል። ምሳ እኔ ጋ ነው፣ ራት እኔ ጋ ነው፣ ቁርስ እኔ ጋ ነው ይባባላል። የሀገራችን ማህበረሰብ ጥሩ ማህበራዊ ህይወት ስላለን ማለት ነው። ነገር ግን የጠራናቸው ሰዎች ቢቀሩ ምንድነው የሚሰማን? ቅሬታ አይደለ? የተናቅን የተበደልን የገፉን መስሎ ይሰማናል አይደለም? ለፍተን ወጠን ወርደን በአቅማችን ቤት ያፈራውን አዘጋጅተን ሰው ሲቀር ይከፋል። እንዴት ያስብላል? ምን አጉድዬ ነው ከማናንሽ ነው ያስብላል አይደለም? እግዚአብሔር ከማናንሶ ነው ታዲያ ሰው የሚቀር? ከማናንሶ ነው እግዚአብሔር ጥሪው የማይሰማው? ግብዣው የሚናቀው እግዚአብሔር ምን ስለሆነ ነው? ሰዎችን የምንጠራቸው እኮ ከፍቅራችን የተነሳ እንጂ እንጀራ ስለሌላ አይደለም። ቤታቸው ስለምንወዳቸው ስለምንዋደድ ዝምድናችን፣ ጉርብትናችን፣ ቤተሰብነታችን እንዲጸና ነው የምንጠራራው። እግዚአብሔር ግን የሚጠራን ባህሪ ገንዘቡን ሊያወርሰን ነው። ክብረ መንግስቱን ሊያወርሰን ነው። በመንግስቱ ሾሞ ሊያኖረን ነው። ጥሪው ያልደረሰው ሰው አለ? እግዚአብሔር ይጣራል፣ እግዚአብሔር ይናገራል፣ እኔና እናንተም እንሰማለን። ግን ብዙ ሰው ሰምቶ ተኝቷል። በዚህ ዘመን በዛውም ሰው ወጥቶ በማይገባበት ሰው ባሰበው ቦታ በማይደርስበት በዚህ ዘመንና ሰዓት ብዙ ሰው ተኝቷል፣ አይሰማም። የምናገኘው የምናየው ጥቂት ነገር ልባችን የእግዚአብሔርን ጥሪ መስማት ካልቻለ ወገኖቼ እንደ ሔዋንና እንደ አባታችን አዳም ጉስቁልና ይገጥማል። ሔዋን መስማት የሌለባትን ድምፅ ሰምታ ነው መከራ የመጣው። ያ ሁሉ ፍዳ ያ ሁሉ መከራ የገጠማቸው አባቶቻችን በገነት ተቀምጠው መስማት የሌለባቸውን ድምፅ ሰሙ። እኔና እናንተም ክርስቲያን ተብለን ተጠርተን ለርስቱ ተለይተንና ተመርጠን ከማንም ጋር መቀላቀል አንችልም። ኦርቶዶክሳዊት ቤተክርስቲያን ይሄ በየሰፈሩ ያለውን ጉዳይ በሌላ መንገድ ነው የምታየው። የኔ ሃይማኖት ከማንም ጋር እኩል ሊሆን አይችልም። እየሰማችሁ ነው? የኔ ሃይማኖት ብቸኛ ናት ብዬ ነው የማምናት። ብቸኛ፣ ምንም አይነት ተወዳዳሪ እሷን ተፎካክሮ መንግስተ ሰማያት ሊያስገባኝ የሚችል ሊያድነኝ የሚችል አንዳች ጉዳይ የለም። የቤተክርስቲያኒቱ ትምህርት ይሄ ነው። ሲኒ ከሚዘቀዝቀውም በዛፍ ከሚያመልከውም ጋራ እኩል ልትሆን አትችልም። እየሰማችሁኝ ነው? ይሄ በደንብ ልብ ውስጥ መቀመጥ ያለበት መልእክት ነው። በደንብ ሃይማኖት የግል ነው፣ ሀገር የጋራ ነው እንደሚባለው ሃይማኖታችን ብቸኛ የድህነት ተስፋ ናት። ብቸኛ ከእግዚአብሔር ጋር ብቸኛ አገናኝ መንገድ ናት።
የቀደመችውን መንገድ ያዝ፣ በእሷም ላይ ተጓዝ ተብሎ ተነግሯል። ከሐዋርያት የተቀበልናት ዶክተር ኦፍ ዘ ቸርች የምንላቸው ይሄ አባቶቻችን ሐዋርያን አበው ከሐዋርያት ቀጥሎ ያሉት የቤተ ክርስቲያን የመከራ ጊዜ አባቶች እየተፈለጡ እየተቀረደዱ ያኖሯት ያሻገሯት እነሱ ያስረከቡን ይችን ሃይማኖት ብቸኛ ናት። እዚች ውስጥ የተጠራ ነው ለክብር ነው። ከማንም ጋራ ተቀላቅለን ከማንም ጋራ ተደባልቀን ገለባ ሆነ እንድንኖር አይደለም። አሁን በዚህ ሀገር ያይስተዋላል። የተጠራ ነው ለክብር ነው ብያቸዋለሁ። አሁን ከሳምንት ከ15 ቀን በፊት በጾም በጸሎት ብዙ እግዚአብሔርን እንማልል እንለምን ነበረ፣ እናለቅስበት ነበረ። አሁን ከትንሣኤው በኋላ እሱ ሲነሳ እኔና እናንተ መሞት ጀምረናል። በመብል የተነሳ የተጠራንበትን ጥሪ ቸላ ብለናል፣ ረስተናል። ለካ እንደዛ እንመላለስ የነበረው እስኪሞላ ነበረ የነበረው እስኪሳካ ነበረ። ይሄ እኮ የክርስቲያን ግብር አይደለም፣ ግብረ አሕዛብ ነው ይላል ፍትሐ ነገሥት። በበስማም የማይባረክ ማለት ነው። ብዙ ነገር ስመ እግዚአብሔር ተጠርቶበት ይባረካል። ነገር ግን ግብረ አሕዛብ በበስማም አይባረክም፣ የአሕዛብ ድርጊት ስለሆነ። ክርስቶስ ተነሳ፣ ሞታችን ሞተ። ነፃ መውጣታችንን ስናውቅ መልሰን በምግብ እስረኞችን ብዙ እንስሳዊ ጸባይ ይታያል በከተማው። ከጾሙ ማግስት ጀምሮ እንስሳዊ ባህር ይታያል። እኔና እናንተ እዚህ ውስጥ እንዳንካተት ቅዱስ ጴጥሮስ ነግሮናል። ምን ብሎ? እውር እንዳትሆኑ። እውር በቅርበት ያለውን ብቻ ያያል። እናንተ ግን ይህንን ብታስቡ ትሆኑን። እየሰማችሁ ነው። ምን አትሆኑም? ፍሬ ቢስ። አንድ ገበሬ ደክሞ ቆፍሮ ዝናቡንም ጭቃውንም ብርዱንም ፀሐዩንም ታግሶ ይደክማል። ደክመው ለጽድቅ ነው። መድከምም ያለብን በመሬት ላይ መኖር ያለብን ለምንድን ነው? ለጽድቅ ነው፣ ለእንጀራ አይደለም። እንጀራ እንተውት። እንጀራ ሰርተን አይደለም የምንበላው፣ ቸር ስለሆነ ነው የሚያበላን። ማንም ስለሰራ ይበላ የለም ማናችንም። እኔ ሐኪም ስለሆንኩ ከታካሚ ጋር ስለምውል ስቀድስ ሰፋ ብውል ያ አይደለም የሚያኖረኝ በሰማይ ያለው ሰማያዊ አምላኬ ነው። ይሄኛው ድቃቂው ፍራንክ አይጠቅምም፣ ከሞት አያስቀርም፣ ችግርም አይፈታም። ገንዘብ ኖሮት ብዙም ያለቅስ ሰው አለ እዚህ ሀገር። ገንዘብ ችግር አይፈታም ማለት ነው። ገንዘብ ኃጢአት ነው የሚያመጣው። ስለዚህ ለጠራን ለእግዚአብሔር ድምፅና ጆሮ ሰጠን መኖር አለብን። ጥሪውን እንዴት መጠበቅ የት መጠበቅ እንዳለብን ላንሳ። የመጀመሪያው ጥሪውን የት መጠበቅ እንዳለብን ልንገራቸው። ሰው አድራሻዬ ከመስቀሉ ስር ነው ብሎ ይለጥፋል። ግን ብዙ ሰው የሚገኘው መጠጥ ቤት ነው። የቤታችን ራስ ክርስቶስ ኢየሱስ ነው ይላል። የቤቱ ራስ ግን ጠጥቶ የሚገባ በሰዓት የማይሰበሰብ ቃለ እግዚአብሔር የማያነብ ለልጆቹ ኃላፊነቱን የማይወጣ አባወራ። ጥሪውን መስማት ድምፁን ሰምተን በሕግና በስርዓት መጓዝ የምንችለው የእግዚአብሔር ቤተ ክርስቲያን ስንሰበሰብ ነው። ምንም አማራጭ የለም። መሬት ላይ በደንብ እንሰሙ የምፈልገው አማራጭ የለም። ቤተ ክርስቲያን ከቤት ጋር አትወዳደርም። የእያንዳንዳችን መኖሪያ ትንሿ ቤተ ክርስቲያን ትባላለች። እየሰማችሁኝ ነው? ቅዱስ ጳውሎስ በእናንተ ቤት ያለችውን ትንሿን ቤተ ክርስቲያን ሰላም በሉልኝ ይላል። የክርስቲያኖች ቤት እንደዛ ናት። መስዋዕት አይሰዋባትም፣ ክህነት አይሰጥባትም፣ ልጅነት አይሰጥባትም። ከዚህ ውጪ ያሉት በሙሉ ይደረጉባታል። እናንተ ቤት ያለችዋን ቤተ ክርስቲያን ሰላም በሏት አለ። ለምን? የተጠራችሁ ናችሁ። ጥሪ ብቻ አይደለም፣ የተመረጣችሁ ናችሁ። እናንተ ቤት እግዚአብሔር ከእናቱ ጋር አለ። ትጠራጠራላችሁ? ትጠራጠራላችሁ? ከተጠራጠራችሁ አታምኑ ማለት ነው። እኔና እናንተ ቤት እግዚአብሔር ከነ መላእክቱ ከነ ቅዱሳኑ ከነ እናቱ አለ። ለምን? የጠራን የመረጠን ርስቱን መንግስቱን ሊያወርሰን ከጎኑ በፈሰሰው ማይገቦ አጥምቆ ልጆቹ ያደረገን ገንዘቡና ወገኑ ያደረገን ማን ነው? እሱ ነው። ስሙት። እግዚአብሔር ይናገራል። ያልተናገረበት ዘመንም የለም። የኛ ልበ ደንዳናነት ካልሆነ ባሻገር ዓለምን ከፈጠረበት ጊዜ ጀምሮ እግዚአብሔር በልዩ ልዩ መንገድ ነግሮናል። እንድንታገስ፣ እንድንመለስ፣ እንድንተው ኃጢአተኛዋን ከኃጢአቷ ባትመለስ እሷንም ከእሷ ጋር ያመነዘረውንም ከነሱ የተወለደውንም በተኙበት ያን ድርጊት በፈጸሙበት በአልጋቸው ላይ
አስቀራለሁ ብሎ ነግሮናል። የዮሐንስ ራእይ ላይ ማንበብ ይቻላል። አደርገዋለሁ እግዚአብሔር ሲነሳ ነግሮን አስጠንቅቆን አልመለስ ስንለው ለጠራን ነገር መልስ ሲያጣ እግዚአብሔር ምን እንዳደረገ ታውቃላችሁ? መጽሐፈ ሳሙኤልን አንብቡት። ታቦተ ጽዮንን ከዳጎን ጋር እንድታድስ አድርጓል። ሄደው የሚያለቅሱባትን ጽዮንን ወስዶ ዳጎን ቤትን ያሳደራት። ለምን? የሱ ክብርና ኃያልነት ምን እንደሆነ ጠላት እንዲረዳ፣ ህዝቡ ደግሞ እንዴት እንደተዋቸው እንዲያውቁ። እግዚአብሔር እንዳይተወን ወገኖቼ ጥሪውን በቤተ ክርስቲያን እንስማው። ቅዳሴው ለእናንተ ነው። እየሰማችሁ ነው? ሚካኤል ቅዳሴ ምን ይሰራለታል? ይጠቅማል። መልአክ እኮ ነው እሱ፣ ንብረቱ ነው። እሱማ የሚያመሰግንበት ነው። ቅዳሴው ለእኔና ለእናንተ ነው። ካህኑ የተመደበው ለእኔና ለእናንተ ነው። መስቀሉ የተሰጠው ለመላእክት አይደለም። ቤተ ክርስቲያን የተተከለችው ለመላእክት አይደለም፣ ለእኔና ለእናንተ ነው። ለምን? ጥሪውን ሰምተን እንድንጠቀም፣ በመስቀሉ እንድንመረኮዝ፣ በጸበሉ እንድንፈወስ፣ በወንጌሉ አምነን ንስሐ ገብተን እንድንኖር ፍኖተ እግዚአብሔር ስለሆነ። ስለዚህ በቤተ ክርስቲያን መሰባሰብ ያስፈልጋል። የትኛው ዕድሜ ያጓጓቸዋል? የትኛው? እንኳን እናንተ እንኳን እኔ የወለድናቸው ትንንሽ ልጆች እኮ ባልተፈጠሩ የሚያስብል ዘመን ነው። የቱ ይጠቅማል? አሁን ምን ትዝታ አለው ይሄ ዘመን? መከራና ግፍ ካልሆነ ባሻገር ከእግዚአብሔር ቤት የሚያስኮበልል የእግዚአብሔርን ጥሪ እንዳንሰማ የሚያደርግ ምን አለ? ምንም ይጠቅም ነገር አለ? ለዚህ ነው ቅዱስ ጴጥሮስ ከፊት ይልቅ ምን በሉ አሁን ትጉ አለ። ትናንትና ችግር አልነበርም ወገኖቼ። ትናንትና ወጥቶ መግባት ይቻል ነበር። ትናንትና በልቶ ማደር ይቻል ነበር። ትናንትና ምንም ነገር አልነበረም። ዛሬ ግን ችግር ነው። ከዛሬ ይልቅ ነገ የከፋ ነው። ስለዚህ ትጉ ብሎ ነግሮናል። ከመቼ ይልቅ? ትናንትና ካሳለፍነው ከአብይ ጾም ከመጋቢት ከየካቲት ይልቅ ከጾምነው ጾም ይልቅ የምንበላው ምግብ እንደሚያጠፋን እየነገረን። ሰው ሲጠግብ ነው ኃጢአት የሚሰራው አይደል? ከተራበ ይልቅ ለምን አዝናለሁ ይላል የሀገራችን ሰው። ለጠገበ። የጠገበ ሰው የሚያደርገውን ያውቅ። ትንሽ ስንበላ ስንጠጣ አመላችን ይከፋል። ስለዚህ ከትናንቱ ይልቅ ዛሬ መትጋት አለብን። የእግዚአብሔርን ድምፅ በመስማት ለጥሪው ምላሽ በመስጠት ሳሙኤልን አስቡት። በቤተ መቅደስ ተኝቶ እግዚአብሔር ኤሊንና ልጆቹን ናቃቸው። ካህኑንና የካህኑን ልጆች ሊቀ ካህኑንና ካህናቱን ላቃቸው እና ያን ብላቴና ጠራው። ሳሙኤል ሳሙኤል አለው። ሄደ። ባሪያ ይሰማልና ተናገር አለው። እናንተም እንደዛ በሉት እግዚአብሔርን። ልጅህ እሰማለሁና ገስጸኝ፣ ልቤን ምከረው በሉት እግዚአብሔርን። ልባችን ነው አልታዘዝ ያለው። ጆሮአችንማ ስንት ሰምቷል? ምን ያልሰማው ምን ያልሰበከው ሰባኪ አለ? ከቅዱስ ፓትርያርክ ከገዳማዊ ከመጽሐፍ መምህር ምንም የቀረበት የለም፣ የጎደለ የለም። ልብ ግን አልተመከረም። ተናገር እኔም እሰማለሁ በሉት እግዚአብሔርን። ስሙት። ትጉ ብሎናላ። እምንተጋው ቤተክርስቲያን ስንሰባሰብ እምንተጋው በሃይማኖት መኖር ሲቻል ነው። አስተውሉ። ሁሉም ያልፋል። የሰራነው የሰበሰብነው ሁሉ ይበተናል። የጊዜ ጉዳይ ብቻ ነው። ለፍተን በብዙ ዋጋ በብዙ ድካም በጥሩ ባለሙያ ከሩቅ አገር ድረስ አስመጥተን ያሰባሰብናቸው የገነባናቸው ነገሮች ሁሉ ወደ ኋላ ይቀራሉ። ወይ የኛው የራሳችን መጥፊያ ይሆናል፣ ወይ ቀድመውን አይናችን እያየ ድምጻችን ጆሮአችን እየሰማ ይሄዳል። ምንም ለዚህ ዋስትና የለም። በሃይማኖት መኖር ካልቻል ያለን ሁሉ የኛ አይደለም፣ አይጠቅምም። ያለን አንድ ነገር ነው። እርግጠኛ መሆን የምንችለው በዛ ብቻ ነው። ማን ያለን? እግዚአብሔር ብቻ ነው ያለን። እግዚአብሔር የኛ አምላክም አባትም መሆኑን ማመን። ስለዚህ በሃይማኖት መኖር ከፊት ይልቅ ትናንት ካሳለፍነው ይልቅ ወደፊት ያለውን መከራ የምንችልበትን ጸጋ እንዲሰጠን በሃይማኖት መጽናት ያስፈልጋል። ሁለተኛው በንስሐ መጽናት ያስፈልጋል። እነዚህን ብታረጉ ብሎናል ቅዱስ ጴጥሮስ። እንደ ሀገር መከራችን እየተንደባለለ እንባችን ሰርክ የሚታደሰው አልተመለስንም፣ አላለቀስንም። ገና በላን ጠጣን። ያን ሁሉ ያለቀሰ ሰው አብይ ጾም ላይ ዛሬ ያለው አስረሽምሹ ላይ ወደ እግዚአብሔር የእግዚአብሔርን ምሕረት ለማየት የጠራን እግዚአብሔርን ለመስማት የሰበሰበን እግዚአብሔርን ለማግኘት ምንም ጥረት አላደረግም። ገና ከበደልነው በደል አንጻር ካየነው
አልተንቀሳቀስንም ከቦታችን። ማን ነው እግዚአብሔር ላይ ያላመፀ? ማን ነው እግዚአብሔርን ያልተገዳደረው? ዓለም እንደምታዩት ነው። በየቀኑ አዳዲስ እሳት ነው የሚለኩሰው፣ አዳዲስ ነገር ነው የሚፈጥረው እግዚአብሔርን ለመገዳደር። ሰው በሃይማኖት ጸንቶ ተፈጥሮን ያዛባል። እነ ኢያሱን አይተናል፣ እነ ኤልያስን አይተናል በሃይማኖታቸው። በእኛም ሀገር እና አቡነ ዜና ማርቆስን እናውቃለን። ፀሐይን አስቁመው 8000 ምዕመናንን ያቆረቡ ተፈጥሮን አዛብተው። ግን ይሄ በሳይንስ በፍልስፍና ሳይሆን በሃይማኖት ነው፣ በጸሎት ነው፣ እግዚአብሔር ጋር በመነጋገር ነው። እኔና እናንተ እንደ ሀገር ንስሐ ስንገባ የበደልነውን እግዚአብሔርን ይቅርታ ስንጠይቅ ያኔ ሀገር ሰላም ትሆናለች። ያኔ ምድሪቱ ከደም ታርፋለች። ንስሐ ካልገባንና ካላለቀስን ከፊት ይልቅ የሚቀጥለው መከራችን ብዙ ነው። የመጨረሻውና ሶስተኛው ከኋላ ይልቅ ወደፊት ያለው ላይ ለመትጋት ክቡር ሥጋውን ቅዱስ ደሙን መቀበል ያስፈልጋል። ብዙ ሊገጥመን ይችላል። ካሳለፍነው ይልቅ የሚመጣው ብዙ ጭንቅ ሊሆን ይችላል። ተነግሮናልና የደብረ ዘይት የተነበበውን ወንጌል አስተውሱ። የጦርንም ወሬ ትሰማላችሁ፣ በምድር ላይ ብዙ መከራዎች ይመጣሉ፣ ይህ ሊሆን ግድ ነው አይቀርም ተብሎ ተነግሮናል። እንደማይቀር ከተጻፈልን ከተነገረን እኔና እናንተ ምናልባት በዛ አጋጣሚ በሚመጣ መከራ ውስጥ ሕይወታችን ነፍሳችን ወደ እግዚአብሔር ብትሸኝ ዝም ብለን እንጀራ በልተን መሄድ የለብንም። ክርስቶስን በልተን ክርስቶስን ጠጥተን የዘላለም ሕይወት ይዘን ዋጋችንን በሰማይ ለመቀበል ሙሽራ ሆነን እንጂ መሄድ ያለብን በምድር ላይ ወልደን ከብደን ዝም ብሎ በምድር የሚያስቆጥረው መሄድ የለብንም። ከፊት ያለው ላይ ተግቶ በተጋድሎ ለመጠበቅ ቅዱስ ሥጋውን ክቡር ደሙን መብላት የግድ ነው። ቅዱስ ሥጋው ክቡር ደሙ ለመንግሥተ ሰማያት መግቢያ ብቻ አይደለም፣ በምድር ላይ ያለንን ሕይወት ቀሪ ዕድሜ በድል ለመኖር ያስፈልጋል። የምንፈተነው እኮ ሰማይ ስንገባ አይደለም፣ የምንፈተነው መሬት ላይ ነው። እዚህ ያለውን ፈተና እንዴት እንቋቋሙ? እዚህ እኮ ብዙ አይምሮ የሚረብሽ ነገር ይሰማል። ያንን እንዴት አድርጌ ልቀበል? እንዴት ይረጋጋ ሰውነቴ? ስለዚህ ወገኖቼ ቅዱስ ጴጥሮስ እነዚህን ብታደርጉ ከፊት ይልቅ አሁን ብትበረቱ፣ ብትጸኑ፣ ብትጋደሉ ዋጋችሁ ገለባው ሁሉ ጋር አትደመሩ። ራሳችሁን ለዩ። በየመጠጥ ቤቱ አታምሹ። ወንዶች፣ አባቶች፣ ወንድሞች መጠጥ ያስከበረው ሰው የለም። በመጠጥ ቅዱስ የተባለ የለም። እናቶች፣ እህቶች ከወሬ ከሐሜት ካሉባልታ ራሳችሁን ነጥሩ። እንመለስ። እግዚአብሔር ብቻ ነው የሰው ተስፋ። ልጄ ይጦረኛል የሚባልበት ዘመን አይደለም። ወደ እግዚአብሔር ነው መሰብሰብ። መውደቄን አንተ አስተካክልልኝ፣ መጨረሻዬን አሳምርልኝ ነው የሚባለው። እግዚአብሔር እንዲያምር ደግሞ ወደ እግዚአብሔር ነው መቅረብ። ወደ ካህናት ነው አባ ምከሩኝ፣ አስተካክሉኝ፣ ተቆጡኝ ነው ማለት ያለባቸው። የመጨረሻው ማሰሪያው ክቡር ሥጋው ቅዱስ ደሙ። እሱ ጋር ካልደረስን መመላለስ ጥቅም የለውም፣ ጊዜ ማጥፋት ነው። እግዚአብሔር የሚቀበለው በሕጉና በትእዛዙ ስንኖር፣ ሥጋውን ስንበላ ደሙን ስንጠጣ ነው። ሥጋውን በልተን ደሙን ጠጥተን በጠራን ጥሪ ዋጋ እንድናገኝ አምላካችን እግዚአብሔር ይርዳን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የመልአኩ የቅዱስ ሚካኤል ተራዳይነት፣ የጻድቁ የአቡነ ገብረ መንፈስ ቅዱስ ጸሎትና ቃል ኪዳን ከሁላችን ጋር ይሁን። ይቆየን።